ኮሜንት ላይ እልል እያላችሁ ኮፒ ሊንክ አድርጉ በጣም ተቸግራ ምናምን ነገር ተቸግራ ለምና ነበረች ማንኑ ለምን ሶሻል ሚዲያ ላይ ወጣ አልቅሳ እኔ ካሁን በኋላ አልመለስበትም እምነቴ ላይ ጠንካራ ሆናለሁ የሰላምት የሚለውን ወርድ ብዙ አንወጣው ወደ እስልምና የመጡ እህቶች ወንድሞች ያልን ነው ምናወራው ወደ ሂዳያው የተመሩ የመጡ ያልን እናወራለን ብዙ ጊዜ አይን ውስጥ በጣም የገባ ኒካ እድሜ የለው በሚገርም መልኩ ከባድ ኺላፍ ነው መሰማው ተለያዩ ትዳር የሌለው ላጤ መናጢ ደሃ እኔ አልኩኝ እንዴ አላልኩም ረሱላህ ሰለላሁ ዐለይሂ ወሰለም ፍልስጤማውያን አሁን ያሉበትን ሁኔታ እናካለን ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀውና እኛ በደስታችንም በሐዘናችንም ጊዜ እንደዛ ሊተቀን በቦምብ እየተጨፈጨፈ የጊዜ ጉዳይ ነው እንጂ ሁሉም ጎራውን ይመርጣል ስላችሁ በምክንያት ነው አርቲስት ሸዋፈራው ደሳለኝ የአመቱን ትልቅ ውሸት ዋሸ ሊያውም በእምነት ስፍራ ላይ ሆኖ እርሱ ሁሌም እንዴ ናቸው ተመልከቱት አርቲስት ሸዋፈራው በሁለት የተለያዩ መድረኮች ሁለት የተለያዩ ቃላትን ሲናገር ይው እስራኤል በጣም ትንሽ ሀገር ነች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወድና ተከበራችሁ የዛሬ ሚዲያ ቤተሰብ እንደምን አላችሁ እንዴት ናችሁ ሁሉ ሰላም ሁሉ ፒስ ከኛ ጋር አልহামዱሊላህ ደግ ነው ቤተሰብ ተከስተናል ዛሬም በሌላ ቪዲዮ በጣም ባስደናቂ ቪዲዮ ነው ተመለስኩት ዛሬ ያው ትንሽ ትላንትና ቤት አልነበርኩም እዚህ ሰርግ ነበር እኔ ጓደኛ ሰርግ ነበርና እሱን ታድሜ ነበርና እኔ ምንም አላየውም ነበር የሶሻል ሚዲያ ማልገባውም ነበር ለካ ማታ ሲገባ የሌለ ታሪክ ሌላ ታሪክ ነው ያየሁትና ወንድም እብኑል ጀራ በጣም አስገርሞ አስደንቆ ይዞ ገባሉ ቪዲዮ ላይ የምንመለከት ይሆናል ለማንኛውም አስተያየታችን እየሰጠንበት አብረን የምንቆየው ይሆናል እናንተ ብቻ እንደተለመደው ቪዲዮን ላይክ እያረጋችሁ እስከ መጨረሻ ቪዲዮን ተከታተሉት ያው ሰብስክራይብ ይደረግ ቻናል ይደግበት እኔ እንደውም እብኑል ጀራ እስካሁን አላገባም ይያልኩኝ ነበር በጣም ተገርሜ ማለት ነው ሚስት ያለው ልጅ ያለው መስሎኝ ነበር እንዲው ሳይው ማለት ለካ እብኑል ጀራ እንደኔ ነበር ብቻውን ስተኛ ነበር ይሄን ሁሉ አመት ብዬ ምናምን በጣም ተገርሜ ማለት ነው እስቲ ቤቱን ደመቅ አድርጉት በላይክ እንደዛውም በኮሜንትም ያው ሰብስክራይብ አድርጉ እስከ መጨረሻ ቪዲዮን ተከታተሉ ተለያዩ ቪዲዮዎች አሉ ይውላችሁ ትዳር ሲባል ዝም ብሎ አይደለም እንደዚህ በዱዓ ሲደገፍ ነው በዱዓ አጥር ሲታጠር ነው ትዳሩ የሚያምረው ማለት ነው ማሻአላህ መብሩክ ብለናል ያውላችሁ ሰርግ ደግሞ እንደዚህ ነው ሰርግ ሲባል እንደዚህ ነው በቃ በተረጋጋ ማለት ያውኔ ጋገታ የሚበዛበት ሰርግ ጥሩ አይደለም በጣም ግርግር የሚበዛበት ሰርግ በጣም ጥሩ አይደለም አቅባውን ብዙም ያማራ አይሆንም ምን መሰላችሁ ትላንትና የሆነ ቪዲዮ አይቼ ነበር ኡስታዝ ኑሩ ቱርኪ ሲናገር ማለት ነው እስቲ ተከታተሉ ብዙ ጊዜ አይን ውስጥ በጣም የገባ ኒካ እድሜ የለው በሚገርም መልኩ ከባድ ኺላፍ ነው መሰማው ተለያዩ ቤቷን ያለችው ቆዩ አልሰማህም እንደሚባሉት ብዙን ጊዜ ያንን ነው ለምን በአብዛኛው ዱዓ ይለው በዱዓ አይደለም ያ ዘመናዊ ዳንስ አለ ዘመናዊ መሳሪያው አለ የሚቀር ነገር ምንም የለም የታይታ ይሁንና አላማው ይረሳል ለምን ልጅ ቆንጆ ቢገዝተለት ቆንጆ መኪና ሰጠውም እንዴ ለምን ይለምናል ሚስቱን ገቢና አድርጎ ረሃም የሆነበት ልጆችን ኳላ የሚያረግበት መኪና ያስጠው ገንዘብ ካለ መታየቱን አይደለም ባሳየን ቁጥር ግን ምን ጎዶው ማህበረሰብ በደንብ አርገው ማውቃለሁ ታዲያ ለትላንቱ ዛሬ አታወራም የኢትዮጵያ ኑሮ እየባሰ እየመጣን ያለው ከቤት ስትወጣኮ 15 ጎረምሶች አሉ ድንገት አንድ ሰው ካገባ ነው ያገባ ይል እንኳን ሊያገባ ስራ ማግኘት እንኳን ይቻላል አይደለምና በጣም ከባድ ነው ስለዚህ ብዙ ግርግር አይብዛበት ሲደግሱ ሰርጋችሁን ሲሰሩ ምናምን ልታገቡ ስትሉ ትዳሩ ተውቦ አምሮ እንዲቀጥል ምን ማድረግ አለባችሁ በዱዓ መደገፍ አለበት የናስ ዱዓ ያባት ዱዓ ወሳኝ ስለሆነ ማለት ነው ስለዚህ መጀመሪያ ከነሱ ቁልፏን ወሰዱ ከዛ በኋላ ትዳሩ ያማረ ይሆናል ማለት ነው አገኛችሁ የብኑል ጀራ እኔ እንጃ ወላሂ በጣም ገራሚ ሰርግ ነበርና እንኳን አደረሰክ እንኳን ለዚያ በቃ መብሩክ አልፈ መብሩክ ብለናል ባረከላሁ ለኩማ ወባረከ አለይኩማ وجمع بينكما في الخير ብለናል ያማረ ትዳር ይሆንላችሁ ይውላችሁ
በሰርጉ ዕለት ማለት ነው ትንሽ እንዲሰማኝ ያደረገ ትንሽ የተሰማኝ ነገር ምን መሰላችሁ እዚህ ጋር የሰማሁት ነገር ነው እዚህ ጋር የሰማሁት ዳዋ ነው በጣም ልቤን ነካኝ ማለት ነው እሱ ምንድነው እስቲ ተከታተሉት ላጦች እቺን ባታዋት አሪፍ ነው መሰለኝ ለማንኛውም ሐዲስ ነው ምንም ማድረግ አንችልም በግድም ቢሆን እንሰማታለን ትዳር የሌለው ላጤ መናጢ ደሃ ነው እኔ አልኩኝ እንዴ አላልኩም ረሱላህ ሰለላሁ ዐለይሂ ወሰለም ኢማም አልበይሃቂ ሸዋቢ ኢማም الجوت عليه ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ ምስኪኑን ነው አረ ምስኪን ነው ሶስት አንዴ ቆር ነው አንዴ ምስኪን ቢሆን ጥሩ ነበር ምስኪን ማለት ቁርአን ላይ የተጠቀሰው ዘካ የሚሰጠው ሰው ማለት ነው ዘካ የሚሰጠው ሰው እኮ ነው ምስኪን ማለት አለይሰ ከዳሊክ እንዲሁም ትሪፕል ምስኪን ነው ሶስት ጊዜ ነው ምስኪን ነው ዛመትረባ ማለት ነው ምስኪኑ ዛመትረባ ማለት ሰማይ ጣሪያው የሆነ አፈር አልጋው የሆነ ማለት ነው ምንም የሌለው መናጢዳ ማለት ነው ከዛ ማን ነው ሲሏቸው ረጁሉ ليست له امرأة ወንድና ሚስት የሌለው አለ ወይ ካነ كثير المال ያሉ ገንዘብ በጣም ብዙ የሚኖረው ማለት አሁን በዚህ ዘመን ገንዘብ ካለ ሁሉ ነገር አለ ነው ረሱላህ ማለት ምስኪን ነው አበቁ እንደ ረሱላህ አላው ወምስኪነቱን ምስኪናቱ እሷ ምስኪናት እልም ያለች ምስኪናት አለ امرأة ليس لها زوج ሴቲቷ ባል የሌላት እንደሆነ ወይ ካነት كثيرة المال እንደው غنية مكثرة بتون እንኳን በቃ ልም ያለች ሀብታም ብትሆንም እንኳን ላጤ ማለት አብሽራቢ ላጤ ማለት በቃ የነጣ ያጣ የገረጣ የታረዘ ዓለም በሙሉ ተሰባስበው ሊደጉ የሚገባ ምስኪን ማለት ነው ምንም የለም አሁን ሲበላ እንኳን አይታችሁ እኮ እንደሆነ ይሄን የሚያክል ይዞ ይመጣል ከዛ ግን አሁን አብዱራህማን ድሮ ይበላይ ነበር ድሮ አብዱራህማን በጣም ፍርፍር ይወዳል ተሳስቻለሁ አብዱራህማን እውነት ነው አይደል እውነት ነው ወጣው እኮ ነው ከወዳጅ ጋር አብራት ሰደድ ይባላል ምን ይባላል ትዳር የገቡ ቀን ኩርማን እንጀራ ይበቃቸው ይባላል ኩርማን ማለት አንድ እንጀራ እንደዚህ ለአራት ቢካፈል ማለት ለአንድ አራተኛው እንኳን ለሁለት ይበቃቸዋል አይታችሁ አላስተዋላችሁ እኛ እንደዛ ነበርና ብቻ ኩርማን እንጀራ እንደዚህ ለሁለት ምናምን ፍቅር ያጠግባል ማለት ነው አራየት ያህል ወዳጆቼ ትዳር የሌለው ሰው ማለት በዚህ መልኩ ነው የሚገለጠው ሌላ ነገር እኮ አይደለም አሁን ስለዚህ ያላገባችሁ ተአግቡ ነው አይደል አሁን እናገባለን በቃ እኔ ወስኛለሁ ብቻ እሷ ጥሩ ሆና ትምጣ እንጂ ምንም በቃ አሁን በቃ የመጨረሻ እኮ ነው በቃ ምስኪን ተብለን እንዲህ እየተሰደበን እንዲህ ብኖርንም ማለት ነው ብኖር እኔ እንኳን ምስኪን ነኝ የሁሉም ነገር ምስኪን ነኝ እኔ አልহামዱሊላህ አፊያ አለኝ አልহামዱሊላህ ثم አልহামዱሊላህ ነገር ግን እቺ ደግሞ በጣም እኔ እንጃ በጣም ነው እንዲሰማኝ ያደረገኝ በቃ ምስኪን ማለት ምን ማለት በጣም ከባድ ነው እና ለማንኛውም የአብዱራህማን ምስት አንድ ማወቅ ያለባት ነገር ምንድነው አብዱራህማን በጣም ፍርፍር ይወዳል እዚህ ጋር እንደሰማው ነው ባይዘይ እና በደንብ የፍርፍሩን ነገር ተዘጋጅታበት በደንብ ልታስብበት ለማንኛውም ከሰርጉ በጣም የገረመኝ ነገር ደግሞ ምንድነው በጣም የገረመኝና ብዙ ሰዎች እንዲቀባበሉ ያደረገው ምንድነው ይሄኛው ነው ፍልስጤማውያን አሁን ያሉበትን ሁኔታ እናካለን ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀውና እኛ በደስታችንም በሐዘናችንም ጊዜ እንደዛ ሌት ተቀን በቦምብ እየተጨፈጨፉ ስላሉ ወንድሞቻችን ነው የምናስበውና ያንን በማስመልከት ነው እኔም ወዳጆቼም ጀማዓውም በዚህ መልኩ ፍልስጤማውያንን እያሰብን ነው በሰርጋችንም ቀን አላህ በዚሁ አጋጣሚ እንዲነስራቸው ነው ዱዓ የምናደርገው ሰላም አለይኩም ማሻአላህ እጅግ በጣም ደስ የሚል ነው በዚህ መልኩ አንተ በደስታህ ቀን እያዘኑ አሉ እየተጎዱ አሉ እየተገፉ እየተገደሉ እየተጨፈጨፉ ቦምብ እየዘነበባቸው ያለውን ህዝብ ማሰብ ማለት በጣም ትልቅ ነገር ነው እዚህ ዓለም ላይ ሰው ትልቁ ደስታ አለው ሲባል ምንድነው በቃ ማገባበት ቀን በጣም
ትልቅ የሆነ ደስታን ነው ይዞ የሚገባውና ይደሰታል። በቃ በጣም ለየት ያለ ደስታ ነው የምኖረው። በዛ ቀን ደግሞ አንተ ያዝኑ ያሉ ህዝቦችን ማሰብ ደግሞ አሁንም ያ ደስታ በደንብ እንዳይሰማክ ያደርጋል። ማለት ወንድምህ ናቸውና እነሱን እያሰብክ ደግሞ ብዙ እንዳትደሰት ከደስታው ብዙ ወጣ እንዳትል ያረጋል ማለት ነው። የሆነ ገደብ ይኖራል በቃ ደስታህ ማለት ነው። በጣም እخوانነት ያሳየበት ሰርግ ነውና እኔ በጣም ነው በዚህ የተገረምኩት። ኢብኑል ጀራ ወይ ደግሞ አብዱራህማን አላህ Subhanahu Wa Ta'ala እንግዲህ ኢብኑል ጀራን አስቀድሞ ይሄንን ስም ይዟልና አላህ Subhanahu Wa Ta'ala ትልቅ ልጅ ይሰጣል ኢንሻአላህ። እነዛ ብለን እናስበው نحسبه كذلك እንደዛ ነው የምናስበው። ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ ፊል ኸይር በድጋሚ ብለናል መብሩክ ብለናል። ውድ ቤተሰቦቼ ወደ ሌላኛው ቪዲዮአችን እንሄድና እስቲ አንዳንድ ቪዲዮዎች መልስ የምንሰጥባቸው እናም ደግሞ የምናወራበት ቪዲዮዎች አሉ። እስቲ ተከታተሉ። የጊዜ ጉዳይ ነው እንጂ ሁሉም ጎራውን ይመርጣል ስላችሁ በምክንያት ነው። አርቲስት ሸዋፈራው ደሳለኝ የዓመቱን ትልቅ ውሸት ዋሸ። ሊያውም በእምነት ስፍራ ላይ ሆኖ አንዴ ስሙት። የሚሻለው እየተወረወረ ስለሆነ ይኸው እስራኤል በጣም ትንሽ ሀገር ነች። አረቦቹ ከዚህም ከዚያም ሚሳኤል ሲወረውሩባት በንቃት የሚጠባበቅ ሚሳኤሉን የሚመክት አይሮን ዶም የሚባል መሳሪያ አላት። ታውቃለህ? ድው ወሲት በቃ ሸዋዬ በቃ። አንዳንድ ሰዎች ልክ እንደ ደም ነጠብጣብ ናቸው። ሁልጊዜ መታጠብ አለባቸው። አይ ሸዋዬ ከጅምሩ እስራኤል ወራሪ ሀገር መሆኗ ሙሉ ዓለም የሚያውቀው ነገር ነው። እንዴት እስራኤል ትንሽዬ ሀገር ትባላለች? አውቆ በፍልስጤማውያኖች ላይ ሆን ተብሎ ክህደት መፈጸም ተፈለገ እንጂ ንጹሃንን ሲገልና ሲደበድብ ያለው ማን ነው? እስራኤል ወይስ ፍልስጤም? የትኛውስ የአረብ ሀገር ነው በእስራኤል ላይ ጦር ሲመዝ ያየው? በዚህ ልክማ ጥላቻ ያስጠላል። ወላሂ አንተ የሚዲያ ሰው ነህ፣ ይህ ነገር ይጠፋሃል ብዬ አላስብ። እውነታውን እያወቃችሁ ጆሮ ዳባ ልበስ ማለታችሁ ሁሌ ይገርመኛል። ሸዋዬ ቁጭ ብለህ አስብ። ያለህ እድሜ እንኳን ለጥላቻ ለፍቅርም አይበቃህም። እና እስከመቼ ነው እንዲህ ታሪክ እያበላሻችሁ የምትኖሩት? ጥላቻችሁ መቼ ነው የሚያበቃው? ሙስሊሞች ይህንን ቪዲዮ በደንብ ሼር በማድረግ አድርሱልኝ። እስልምናን ለሚጠሉት ሁሉ ጥያቄውን ይመልሱልን። ጊዜ ጉዳይ ነው እንጂ አለ ሁሉም ጎራውን ይመርጣል አለ። እንግዲህ በጣም ብዙ ጊዜ ሲያዝናናን በድራማው ምናምን ስንስቅ በጣም ኮሜዲያን ነው ሲያጫውተን ነበር። ለካ የጊዜ ጉዳይ ነበር ያ ነገር። አሁን ጊዜው ደርሶ ጎራውን መርጧል ማለት ነው። በጣም ይገርማል። እኔ ግን አንድ ምን መሰላችሁ በፊት ብዙ ጊዜ የሚወራው ነገር ምንድነው የእስራኤል ጌታ አይተኛም የሚባለው ነገር በጣም ሰልችቶን ነበር አይደል? አሁን ደግሞ አይሮን ዶም የሚባለው ሚሳኤልን የሚቆጣጠር ወይ ደግሞ ሮኬት ምናምን የሚያደመስስ ማለት ነው እሱ ነገር ነው አሁን ደግሞ የእስራኤል ጌታ የሆነው ማለት ነው። ወደዚህ መቀየሩ ራሱ አንድ ነገር ነው። ሰልችቶን ነበር በጣም የእስራኤል ጌታ አይተኛም ምናምን የሚባለው አባባል ሰልችቶን ማለት ነው። አሁን ደግሞ ወደዚህ ተቀይሯል ማለት ነው። አሁን ተኝቷል ማለት ነው። የእስራኤል ጌታ ተኝቶ አይሮን ዶም ምናምን የሚባለው ወደሱ ተቀይሯል ማለት ነው። ሳይተኛ አይቀርም የእስራኤል ጌታ አሁን ላይ ማለት ነው። ባይዘው እስራኤል በራሷ ብቻ የሆነ ጌታ የላትም። ባይዘው እናንተም እግዚአብሔር ካላችሁ ያው እናንተ የምታመልኩት ሁሉም ክርስቲያን የተባለ የሚያመልከው ነው። ያው ብዙ ጊዜ ክርስቲያኖች ከክርስቲያኖች ስለሚሰማ ማለት ነው። አይሁዶች እንደውም ሲናገሩ አልሰማውም የእስራኤል ጌታ ምናምን። የኢትዮጵያ ጌታም እኮ አይተኛም ባይዘው። የኢትዮጵያ ጌታም የትኛውም የሁሉም ፍጥረት ጌታ እኮ አይተኛም ባይዘው። ነገር ግን እናንተ የራሳችሁን እንኳን እዚህ ትታችሁ እስራኤል ድረስ ሄዳችሁ ለእስራኤል ብቻ ነው ያረጋችሁት ማለት ነው። ይሄ በጣም ሰልችቶን ነበር። አሁን ወደዚህ ተቀይሯል ማለት ነው። የእስራኤል ጌታ አሁን ላይ ሳይተኛ አይቀርም። ለማንኛውም ከዚህ በፊት የሆነ ነገር ተናግሮ ነበር ሸዋፈራው ማለት ነው። ሸዋፈራው ነው አሰው የሆነ ነገር ተናግሮ ነበር። እስቲ እነርሱ ሁሌም እንዲህ ናቸው። ተመልከቱት። አርቲስት ሸዋፈራው በሁለት የተለያዩ መድረኮች ሁለት የተለያዩ ቃላትን ሲናገር ይኸው እስራኤል በጣም ትንሽ ሀገር ነች። አረቦቹ ከዚህም ከዚያም ሚሳኤል ሲወረውሩባት በንቃት የሚጠባበቅ ሚሳኤሉን የሚመክት አይሮን ዶም የሚባል መሳሪያ አላት። ታውቃለህ? ድው ወሲት ዛሬ የአንድ ዘመም ጭብጨባ ጣፍጦት እንዲህ ተናገረ እንጂ ከዓመታት በፊት ሰይፉ ሾው ላይ ቀርቦ እንዲህም ብሎ ነበር። በጣም የሚገርማችሁ የገረመኝን ነገር ልንገራችሁ። እኔ አልገምትም እናንተ ትገምቱ እንደሆነ አላውቅም።
ፍልስጤሞች ኢትዮጵያና ህዝቧን በጣም ነው የሚወዱት አይገርም ኢትዮጵያና ነን ስንላቸው በቃ አሜዚንግ በጣም ተደሰተ ከምን የመነጨ ነው እኔ አላቅም ሁለት ነገር ተጠረጠራለሁ አንድ የኢትዮጵያ መንግስት ያው አገሪቷ ነፃ ሀገር እንድትሆን ሰፖርት የሚያደርግ ይመስለኛል ማለት የሚደግፍ ይመስለኛል ሁለተኛ ፍልስጤም ውስጥ አንድ ቤተክርስቲያን ነው ያለው ወይዘሮ አማረች ባንቴርጎ የሚባሉ ሴትዮ የሰጡት ቤታቸውን ሰጥተው ቤተክርስቲያን ተሰርተውበታል ፍልስጤም ውስጥ ያለው አንድ ቤተክርስቲያን የኢትዮጵያ ቤተክርስቲያን ነው የሚገርማችሁ ነገር ታዲያ እንደዛ ያለውን ቅጥፈት የሚቀጥፉት ሐቁ ጠፍቷቸው ይመስላችኋል አይደለም ልክ ምእመኑ ፊት ሲቀርቡ መድረኩ ላይ ሲወጡና ማይኩን ሲጨብጡ ለምን እንደሚቀየሩ ታውቃላችሁ እነርሱ የሚናገሩት ምእመኑ መስማት የሚፈልገው ነው ምእመኑ መስማት የሚፈልገው ደግሞ የማይፈልገው ዓለም ሲዘለፍለት ሲንኳሰስለትና ሲሰደብለት ብቻ ነው ጭብጨባና እልልታ አሜንታ ሲፈለግ እንዲሰማ የሚፈልጉትን ብቻ ያሰሙታል መራር የሆነው እውነት ወደ ውስጥ ውጣውት ማንነታቸውን ክደው ማለት ነው ሐቁ ሳይጠፋቸው እስራኤላውያን ከኛ ከሙስሊሞች የበለጠ ክርስቲያኖችን እንደሚጠሉ አሳምረው ያውቁታል ኢየሱስን ያሳደዱት ክርስቲያኖች ላይ የሚታፉት ክርስትናን የሚዘልፉ የሚያንቋሽሹና የሚንቁት ቤተክርስቲያናትን የሚያቃጥሉት የተከበረ ቦታችን የሚሉት ኢየሩሳሌምን እንኳን ሄደው እንዳይጎበኙ የታገዱት እነርሱ ናቸው ግን አሜን ብለው ስለሚቀበሉና ልክ እንደኛ እንደ ሙስሊሞች ለመብታቸው ስለማይታገሉ ዋጋ ስለማይከፍሉና እሺ ብለው ስለሚቀበሏቸው ከተራ ነገር እንኳን አይቆጥሯቸውም ታዲያ የአገራችን ክርስቲያኖች ለምን እስራኤልን ይደግፋሉ ካልን ሙስሊምን ስለሚጠሉላቸው ብቻ ከሙስሊም ጋር ሁሌም ኮንፍሊክት ውስጥ ስለሚገቡላቸው ብቻ ከኛ ጋር ያላቸውን ጠላትነት ስለሚወዱት እስራኤላውያንን ሳይፈልጉ ይደግፏቸዋል ከኛ የበለጠ እየጠሏቸው ከኛ የበለጠ ያንቋሽሿቸው ጌታ ብለው የሚያመልኩትን ኢየሱስን ያዋረዱባቸው ለነርሱ ክብርና ፍቅር ድጋፍ ሲያሳዩ እንመለከታቸዋለን ውስጣቸው ግን ያ ነገር ሐቅ እንዳልሆነ አሳምረው ያውቁታል ከመቶ እስራኤላውያን ውስጥ ከ20 በላይ የሚሆኑት ሙስሊም ናቸው አንድ ወይም ሁለት የሚሆኑት ክርስቲያን ናቸው ሌላው አይሁድ ነው በአንጻሩ እንኳን እኛ እንበዛለን ነገር ግን አርቲስቱን ቢያላዝን አዝማሪውን ቢዘፍን እኛ ዘንድ ትዝብትን ያተርፋሉ እንጂ ከተግላችን ወደ ኋላ አንልም እኛ ሙስሊሞች ዓለም ላይ ካለው ሙስሊም ማህበረሰብ ጋር ሁሉ የአንጀታችን ደምስር እትብታችን በአንድ ቋጠሮ የተጋመደ ነውና የአንድ ቋጠሮ ሲነካ ሁላችንንም ያመናል ይረብሸናል ይህ ነው ዓለም አቀፋዊ ወዳጅነት ዓለም አቀፋዊ አንድነት ዓለም አቀፋዊ አንድ ጌታ አምላኪነት ማለት ይህ ነው አንድ ቦታ ተነክቶ ሌላው በሰላም ማደር ሳይችል ሲቀር አንዱ ያለቀሰ ሌላው በፈገግታ ሲያመሽ አንዱ እየተራበ ሌላው በመጥገቡ ሲዝናና ይህ ዓለም አቀፋዊ ማንነትን የሚሸረሽር ራስ ወዳድነት ይባላል እኛ ሙስሊሞች እንደዛ አይደለንም ኢንሻአላህ በትግላችን ፍሬ የመጨረሻውን ሳቅ የምንስቀው እኛ ነን አልহামዱሊላህ ረቢል ዓለሚን እንግዲህ እንደዚህ ነው ሻፈራው ዛሬ ጎራውን መርጦ እቺን ነገር ተናግሮታል ያው እኛም አውቀናል ማለት ነው በደንብ አውቀናል ከማን እንደሆነ ከየትኛው ጎራ እንደሆነ አይተናልና ለማንኛውም ማንነቱንም በዚሁ መገመት ብዙም አይከብደንም ለማለት ፈልጌ ነው ቤተሰቦቼ እስቲ በመጨረሻም አንድ ቪዲዮ ሊጋብዛችሁ ቤተሰቦቼ ቪዲዮ እንግዲህ ከዚህ በፊት እቺ ልጅ እናውቃታለን ነጃት ትባላለች ወደ ደሴ ነች ወይስ ወዴት እንደሆነች አላውቅም ብቻ ወሎዬ እንደሆነች አውቃታለሁ ከዚህ በፊት ነብዩ አለይሂ ሰላቱ ወሰለም ተሳድባ ወደ ሀገር እዛ ታስራ ምናምን ብላ በስንት ትግል ወደ ሀገር ገብታ ነበረች ተመልሳ ሀገር ላይ በጣም ተቸግራ ምናምን ነገር ተቸግራ ለምና ነበረች ማንኑ ለምን ሶሻል ሚዲያ ላይ ወጣ አልቅሳ እኔ ካሁን በኋላ አልመለስበትም እምነቴ ላይ ጠንካራ ሆናለሁ ብቻ እናንተ ያግዙን ምናምን ብላ አልቅሳ ምን ብላ ከዛን ሁሉም ሰው እቺ ልጅ በቃ ተወብታለች ምናምን ብሎ የለለ እንትን አደረጉለት በቃ ከዛን መልሳ ወደ አረብ ሀገር ሄደች አሁን እዛ ቁጭ ብላ አረብ ሀገር ትሁን ሌላ ሀገር አላቅም ግን አረብ ብቻ ወጣለች ከሀገር ማለት ነውና አሁን ላይ ሙስሊሞችን ለመሳደብ አሁንም ተዘጋጅታ መጣለች ምላሷን ሙስሊሙን ለመሳደብ ክርስቲያን ነኝ ምናምን እያለች ነው አሁን እዚህ ጋር ተመልከቱ ቪዲዮውን እንመልከትና ሪአክት እናድርገው ኮፒ ሊንክ እያደረጋችሁ ሪፖርት እያደረጉብኝ ነው ኮሜንት ላይ እልል እያላችሁ ኮፒ ሊንክ አድርጉ ስላየዋ ዲስከን እንቅልፌ ስነቃ ባለው ተመስገን አንተ ባታነጋው ጨለመውን አልኖርም ነበረ ዛሬ ባልኩት ቀን እሰይ ነጋ
እስንጋ ላመሰግንነው አይኔን የከደንኩት አንተን አምኜ ነው አይኔን የከደንኩት አንተን አምኜ ነው ሁሉም የሚሆነው ለየስራቱ ባንተ ብቻ እኮ ነው እንግዲህ እንዳያችሁት ነው ቤተሰብ እቺ ልጅ በጣም ተቸግራ እንዳልኳችሁ በጣም ተቸግራ ለምና ነበረች ዛሬ ላይ ገንዘብ አግኝታ ተቀይራለች እናቷ ሁላ ሳይቀር ማለት ነው ሶሻል ሚዲያ ላይ መጥቶ ልጅ እንደዚህ ነች ምናምን ብሎ ተናግሮ ነበር የሆነ ሰሞን እኔም ቪዲዮን ሰርቼበት ነበር ሄዳ ተቀይራለች አሁን በማን ገንዘብ ነው ሄደችው ከዚህ በሙስሊሞቹ ማለት ነው ሙስሊሞች አግዟት እቺ ልጅ ተብታለች ተጸጸታለች ባደረገችው ነገር በጣም ተጸጸታለች ተመልሳለች ብሎ ነው እሱን ካን ጥሩ ነው ማገዙ ጥሩ ነው ያገዘው ብር ሰጣት ሁሉ ከአላህ ነው የሚያገኘው ሲጀምር ለአላህ ብሎ የሰጠው ማለት ነው ነገር ግን ልጅቷ ምን አይል ሰው ገንዘብ አግኝቶ እንደሚቀየር አያችሁ አሁን ልጅቷ ተቀየረች በቃ ተቀየረች አረብ ሀገር ሄደች ተቀየረች ዛሬ ትላንትና የነበረው ችግር ዛሬም ሊኖር ይችላል እኮ የኔናት ረስተሽው ነው እንጂ ትላንትናም እንድትቸገሪ ያደረገሽ ጌታ አላህ Subhanahu Wa Ta'ala ዛሬም ያለው ጌታ ነው ዛሬም ጉድሽን ሊያሳይሽ ይችላል ሲጀምር እኛ ማወቅ ያለብን ነገር ምን መሰላችሁ ቤተሰቦቼ እስልምና ውስጥ ተኮኖ በቃ እንደፈለጉ መሆን አይቻልም እስልምና ሁሉም ነገር ላይ ሊሚትድ ነው የተገደበ ነገር አለው በቃ ከዚህ በላይ መሄድ አትችልም ትጠየቅበታል ገደብ አለው እዚህ ጋር ጸጉሬን ለቅቄ ላይቭ ላይ ገባለው ሙስሊም ሆኜ አይቻልም ብዙ የሚቃወሙ ተቃዋሚዎች አጋጥሙሻል አይቻልም ካንደበትሽ ምናምን ቆሻሻ ነገር እየወጣሽ ሙስሊም ነኝ ማለት ስለመከብድሽ ታቃለሽ አንቺ እዚህ ጋር ስናገር ደግሞ ክርስቲያኖች ወይ ደግሞ ክርስትና ይሄንን ያዛል ይያልኩኝ አይደለም ሁሉም እምነት አደብን ያስተምራል እዚህ ጋር እንደዚህ ስላችሁ በተቃራኒው እንደዛ ይያልኩ አይደለም እንድታውቁልኝ ብዬ ነው እዚህ ጋር ክርስትናም ይፈቅዳል ማለት ሳይሆን ግን ብዙ ክርስቲያኖች ይሄንን ስለማይቃወሙ እኛ ጋር ደግሞ እንቃወማለን ሶ ምንድነው እዚህ ጋር እኛ ሙስሊም ሆና እስልምና ውስጥ ሆና እንደዚህ መሆን መበለቃቀጥ እንደፈለጉ መሆን ስለማይቻል እሷም የራሷ የሆነውን ነገር መርጣለች ማለት ነው እዛም እኮ ሆና አይደለም ግን እንደፈለኩ ለመሆን ይሄ መቸኛል ብላ ነው ወደዛ ሄደችው እንጂ ሆናለትም አይደለም እውነተኛ መጽሐፍ ቅዱስ ላይ ያለውን አስተምሮ ተቀብላ አይደለችም እችልች ገባችሁ አይደል እንደዛ ነው እዛ ጋር ሁሉም ነገር ላላ ስለሚደረግ ትንሽ እዛ ይሻለኛል በሚል ነው እንጂ እዛም ሄዳ እውነተኛ መጽሐፍ ቅዱስ ላይ ያለውን ነገር ለመተግበር አይደለም ሶ እምነትላትን ብንል ነው የሚቀለው ለዚች ልጅ ማለት ነው ለማንኛውም ትላንትና ፈተነሽ አላህ Subhanahu Wa Ta'ala ዛሬም ሊፈትንሽ ይችላል ዛሬም ያለው ነገም የመኖር ጌታ ነው አምላክ ነው ያለ ገባሽ አይደል ትላንትና እንደዛ እንድትሆኚ ያደረገሽ ጌታ ዛሬም ነገም ሊያደርግሽ ይችላል ሁሉም ነገር ደግሞ ተገለባባጭ ትላንትና ዛሬ አይደለም ዛሬ ነገ አይሆንም ሶ ሁሉም ነገር ስለሚቀያየር ሁሉም ነገር ስለሚለዋወጥ አንቺም ዛሬ እንዳለሽ አይደለም ነገ ሌላ ነገር ሆነሽ ልናሽ እንችላለን ብቻ አላህ ሂዳያ ይስጥሽ እንላለን ስቱዲዮ ቤተሰቦች የመጨረሻ ቪዲዮአችን የሶፊ ቪዲዮን ልጋብዛችሁ ሶፊ እህታችን ብዙ ጊዜ እኔ አካባቢ ያሉ ሰዎች የሰለምት የሚለውን ወርድ ብዙ አንወደው ወደ እስልምና የመጡ እህቶች ወንድሞች ያልን ነው ምናወራው ወደ ሂዳያው የተመሩ የመጡ ያልን እናወራለን ሰዎች ልክ ወደ እስልምና ሲመጡ በጣም ነው የምንደሰተው እንኳን ደህና መጣችሁ እንላቸዋለን ያው ቃሉን ብቻ ማለት ነው ከደስታችን ብዛት ራሱ ወይኔ ከሌ ሰለመ ከሌኮ እንደዚህ ሆነ ያልን እናወራለን ለብዙዎች ከመጡ በኋላ ልክ ግን መምጣታቸው ከተረጋገጠ በኋላና መኖር ሲጀምሩ ግን ዞር ብለን አናያቸውም ትልቁ ክፍተታችን እሱ ነው ብዬ አምናለሁኝ ሲመጡ የኖሩበት ማህበረሰብ አለ ቤተሰብ አለ ብዙ ነገራቸውን ጥለው ነው የሚመጡት ከመጡ በኋላ ግን እኛ እንቀበላቸውም ወደ አዲስ ነገር ነው የሚመጡት ማህበረሰቡ ለነሱ አዲስ ነው እስልምና የሚባለው በራሱ ህይወቱ በራሱ አዲስ ነው እያንዳንዱ ነገር አዲስ ነውና ከሆነ ምዕራፍ ወደ አዲስ ምዕራፍ ነው የሚሻገሩት በዚህ ሽግግር ውስጥ እንግዲህ አላህ እንዳለ ሆኖ እንደ ሰው ግን የመጣችሁ እዚህ ጋር ነውና እንኳን ደህና መጣችሁልን ምን እናግዛችሁ ምን እናድርግላችሁ ምን ያስፈልጋችኋል ብለን ግን ምን ጠይቃቸው ነገሮች የሉንም ይሄ ክፍተታችን ወላሂ ሁሌ የሚነገረን ግን ማናስተካክለው ነው እንዴት ነው የሚስተካከለው በተለይ በራሱ ለኔም መልሱ ይከብደኛል
አሁን አይደለም ሰዎች ወደ እስልምና መምጣት የጀመሩት አሁን ላይ በደንብ ተጋኖ ስለወጣ ነው እንጂ ከበፊትም ጀምሮ ሰዎች በተለያየ መንገድ አላህ Subhanahu Wa Ta'ala ሂዳያውን ሰጥቷቸው ወደ እስልምና ይመጣሉ ነገር ግን ከመጡ በኋላ ጸንተው እንዲቆዩ የሚያደርግ ነገር የለም በተለይ በባህሪያችንም በአቀባበላችንም እነሱ ላይ ደረሰው ፈተና እኛ ላይ ቢደርስ ራሱ መቆየትና መጽናት እንችላለን ወይ የሚለው ትልቁ ጥያቄ ሆኖ ሳለ እነሱ ግን በዛ ሁሉ መከራ ውስጥ ያለፉ አይዟችሁ ማለት ነው ይሄ በጣም ወሳኝ የሆነ ችግሩም ደግሞ ሁላችንም ጋር ያለው ችግር ነው ያነሳቸው እህታችን ሶፊ ይሄንን ሁላችንም ማወቅ አለብን እንግዲህ ያው ስመጡ ጊዜ በጣም የተለየ አቀባበል እናደርግላችኋለን እንደሰታለን እውነት የሚያስደስት ነገር ስለሆነ ማለት ነው ነገር ግን ከዛ በኋላ የመረሳሳት ነገር ይመጣል ሁላችንም ዘንድ ይገኛልና እንግዲህ አላህ Subhanahu Wa Ta'ala ያበጀውን እንላለን ሁላችንም ልናስብበት የሚገባ ጉዳይ ነው እናስብበትላችኋለሁ ውድ ቤተሰቦቼ ያው አለው ለማለት ነው እናም ደግሞ ለወንድማችን አብዱራህማን ኦር ኢብኑል ጀራ መብሩክ ለማለት ያክል ነው የገባው እናንተ መብሩክ በሉት ወንድማችን ታቃላችሁ መቼም ብዙ ጊዜ ቪዲዮውን እሱ የሚሰራው ቪዲዮዎችን እንደ መረጃ ምናምን ስንጠቀምበት ነበር ሁላችሁም ታውቁት ይሆናል ብዬ አስባለሁ ሶ መብሩክ በሉት እንኳን አላህ Subhanahu Wa Ta'ala ለዚያ በቃ ነገር ግን ቆይተሃል በሉት በሉልኝ እቺን አድርሱልኝ ነገር ግን ትንሽ የቆያ ይመስልም ለማግባት እንደው በሉና አድርሱልኝ ያው የኔም ነገር ደግሞ አስቡበት ይያልኳችሁ አብራችሁ ነበርኩኝ እኔ ወንድማችሁ ከማል ጀማል ነበርኩኝ ቻናሉም ደግሞ ያው ዛድ ሚዲያ ይባላል ታዋወቁት ቤተሰቦች አዲስ ገቢዎች አዲስ የመጣችሁ ሰዎች እስካሁን ቻናሉ እናንተ ጋር አልደረሰ ዛሬ ለመጀመሪያ ጊዜ ቪዲዮን እያያችሁ ያላችሁት ዛድ ሚዲያ ይባላል ቻናሉን ሰብስክራይብ በማድረግ ተቀላቀሉት ጀማውን በጣም ቆንጆ የሆኑ አሪፍ ሐሳብ የሚመነጭበት ቻናል ቤተሰብ ነው ያለኝና ተቀላቀሉት እላችኋለሁ ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱሁ